ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እንዴት አደራችሁ? እንዴት ዋላችሁ ነው የሚባለው? ደህና ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን እንግዲህ ትናንትናም በስልክ የርቀት ፍቅር እንዴት ነበር አላስታወሳችሁም? ባሎቻችሁ ምናምን ባል ያላችሁ ማለት ነው። ሲንግሎችማ በቃ ሲንግል ነን እንግዲህ። ግን ደግሞ ያው ባላግብታችሁ የመጣችሁ ፍቅረኛ ያላችሁ ምናምን እንዲህ የርቀት ፍቅር ምናምን አላስታወሳችሁም? አዳሚ እሱን እያስታወሽ ነው በእርግጠኝነት። እንደውም አረብ ሀገር የምንኖር ሰዎች ትንሽ ነገር ነው የሚበቃን። ምንድነው የሚባለው በአባባል ማለት ነው። እንደውም እንደውነሽ እንኳንም ዘንቦብሽ ነው ምንድነው የሚባለው? ብቻ ትንሽ ነገር ይበቃናል። ያው ሆዲ ብሰናልና የምታለቃቅሱም ነበራችሁ ማለት ነው። እና ትናንትና ደግሞ የሐሰንንና የናቲን ቪዲዮ እንደዚህ ጨርሼ ከዛ በኋላ ላይ ብሩኬ ሲመጣ ማለት ነው ያንን ትቼው አፕሎድ አላደረኩትም እና ዝም ብዬ እንደ አዲስ አሁን እስኪ አንዳንድ ነገር ልበላችሁ ብዬ ነው ማለት ነው ውዶቼ። እና ትናንት እንደነገርኳችሁ እንግዲህ ሀይሚዬና ብሩኬ እየሰሩ ያሉት አሁን ላይ ስለ አረብ ሀገር ሴት የሚለውን ነገር ነው እየሰሩ ያሉት ብዬ አስባለሁ። በእርግጠኝነትም እሱ ነው። ገባችሁ አይደለ? ከዚህ በፊትም ብለውን ነበር እንሰራለን፣ መቼ እንደሆነ አንነግራችሁም ግን ሰርተን እናሳያችኋለን ብሎን ነበረ ብሩኬና እሱን ነገር ነው እየሰሩልን ያለው። እና ቅመምዬ እየተወነች ያለችው እንግዲህ በእኛ በስደተኞች ቦታ ሆና ነው እየሰራች ያለችው ማለት ነው። እና ከዚህ ነገር ደግሞ ያው ትምህርቱን ነገር ውሰዱበት እንጂ አትጨነቁ፣ አታልቅሱ ውዶቼ። እሺ ምንም በቃ አታስቡ። ሀይሚዬና ብሩኬ አይለያዩ መቼም ቢሆን። እና ወደ ናቲና ሀሰን ስሄድ ማለት ነው ትናንትና በሰሩት ቪዲዮ ላይ ናቲ ትክክል ነው ያለው ነገር ከመጀመሪያው ጀምሮ እስከ መጨረሻው ድረስ ያለው ነገር ትክክል ነው። እና ሀሰን ደግሞ ያው እንደምታውቁት እንግዲህ እየዘባረቀ ነው የሚሰራው ምናምን። ትናንትም የዘባረቀው ነገር አለ ብዙ ብቻ ግን ያው እሱ መኖሩ ትንሽ ድራማውን እንትን እንዲል አድርጎታል። ገባችሁ? ይሄ ውዝግብግብ እንዲል ነገር የለም እንደዛ ማለት ነው። እና ናቲ እንግዲህ ቅመምዬ ያለችበትን ንገረኝ ምናምን ሲለው ነበረ። ከዛ ደግሞ ያው ነግረሃለሁ ያለችበትን ቦታ ምናምን እያለው ነበር። እንግዲህ ቃል ገብቶለታል እንደሚነግረው ማለት ነው። እና መሄድ ከቻልኩኝ ሄዳለሁ ወይም ደግሞ ብሩኬን እልከዋለሁ እያለ ነበረ ማለት ነው። እና ናቲ ደግሞ ያሳቀኝ ፓርት አለና አንተ የምፈልገው እኔ ኃላፊነት ስጠሩ ከባድ ኃላፊነት ነው። ገብቶሃል? ችግር የለውም። እኔ ይሄን ነገር ለአንተ ማድረገው ለምን ሀሰን ነገረኝ አላት። እንዴ ናቲ ማለት ነው ሀሰን ነገረኝ አላላትም አላለም። እና ቪዲዮ ለኛ ብቻ ነው የሚደርሰው። ለሀይሚ አይታያትም፣ ለሀይሚ አይደርስም፣ ለቅመምዬ አይደርስም። የምር በጣም ነው ያሳቀኝ እዚህ ፓርት ማለት ነው። ሀሰን ነገረኝ አላላትም አላለም። እኔ በቃ ሀይሚ እስከማቆርጥ አብዛኛውን ነገር ፓስፖርቷን ማስቀረት ትችል ነበረ። ብዙ መፍትሄዎች ነበሩክ። ይሄ ነገር ግን ሲፈጠር ለማስተማር እንደነበር ግን ታውቃለህ። እሱን ራሱ ድንቄ ማስተማር ወይኔ እናቴ ዘንድሮ። ቆይ አሁን ናቲና ሀሰን ማለት ነው አልቻልኩም፣ የምር አልቻልኩም። ሀሰን እኮ ዘበራረቀው የምር። አሁን እዛ ጋር ማለት ነው ሀሰን እንዲማር ብለን ነበረ ማለት እኛንም ለማስተማር ብሩኬንም ደግሞ አንዳንድ ነገሮችን ከዚህም በፊት ብያችኋለሁኝ። ገባችሁ አይደለ? በቃ ስህተት የሰሩት መቼ እንደሆነ ታውቃላችሁ? ከቤቱ ውጣ ያሉት ሰዓት ላይ ነው። በቃ ያ በጣም ከባድ ስህተት ነው። እንደ ፈተናም እንደ ፕራንክም እንደ ምንም ልንቆጥረው አንችልም። ገባችሁ? ምክንያቱም ማንኛውም ሰው በዛ ቦታ ቢሆን እንደ ብሩኬ አይነት ሪያክት ወይም ደግሞ ከብሩኬም በላይ የሚሆን ሪያክት ነው ሊያሳይ የሚችለው። ገባችሁ አይደለ? በጣም ከብሩኬም በላይ የሚበሳጭ ሰው ይኖራል። እንደ ብሩኬም ደግሞ የሚሆን ሰው አብዛኛውን ሁሉም ሰው እንደዛ ነው የሚሆነው። ስሜቱ ከባድ ነው። ገባችሁ? በገዛ ቤታችሁ ምናምን እንደዛ ውጣ ምናምን ስትባሉ ያው ከባድ ነው። እና እዛ ላይ ነው የተሳሳቱት እንጂ ከዛ በፊት ባለው መንገድ ቢቀጥሉ ኑሮ በእርግጠኝነት ያው ትምህርቱም ነበረው ማለት ነው። ገባችሁ? ማለት እንዴት ነው ምንድነው ትምህርቱ ካላችሁኝ፣ ያው ሀይሚዬ ከዚህ በፊት በድራማው በሚሰሩት ስራ ማለት ነው ሌሎችን ሰዎች ላለማስቀየም ሲል ቅመምዬን በጣም አለ አይደለ
ይሄ እንዴት ነው ለቅመምዬ ስሜት ምናምን እየዘነጋ ነበር ብሩኬ ማለት ነው በሰዓቱ የዛኔ ስለ እዩ ጉዳይ ምናምን ማለት ነውና እነዛን ነገሮች ስሜቱ ምን ያክል ከባድ እንደሆነ እንዳቀው ለማድረግ ይሄ ቸልተኝነት የለም ቸልተኝነት እንደዛ አይነት ነገር መኖር እንደሌለበት ቅድሚያ ለራሳችሁ ሰው ስሜቱ መጠንቀቅ እንዳለባችሁ የራሳችሁን ነገር ማስቀደም መቻል እንዳለባችሁ ለማሳየት ፈልጋ ነበረ ቅመምዬ ማለት ነውና እሱም በመጀመሪያው አካባቢ ተሳክቶላት ነበረ እና ቸልተኝነት ባበዛን ቁጥር ወይም ደግሞ ለራሳችን ቅድሚያ ለራሳችን በማንሰጥ ቁጥር ሰዎች እንዳይቀየሙ ወይም ደግሞ ሰዎችን ላለማስቀየም እያልን በየዋህነት የምናደርጋቸው ነገሮች ዋጋ ሊያስከፍሉ እንደሚችሉና የራሳችንን ሰው ሊያሳጡን እንደሚችሉ ልታሳየው ነበረ ገባችሁ አይደለ እና ሀሰን እያለ ያለው ያን ነገር ነው ለማስተማር ነበር ያለው ያን ነገር ነው ግን ደግሞ ይሄ ውጣ ምናምን ያሉበት ፓርት ግን ስህተት ነው ሙሉ ለሙሉ ስህተት ነው ይሄ ገባችሁ እና እዛ ላይ ነው የተሳሳቱት ብዬ የማስበው በራሴ አመለካከት ነው የምላችሁ ውዶቼ እና አሁን ሀሰን እዚህ ጋር ለማስተማር እንደሆነ ይናገራል እዛ ጋር ደግሞ ሀይሚዬና ብሩኬ ደግሞ እንደ ሪያሊቲ አድርገው ነው እያወሩ ያሉት ማለት ነው እና እዚህ ጋር ሀሰን እየዘባረቀ እያበላሽባቸው ነው አንዳንድ ነገሮችንና ብቻ ግን ያም ሆነ ይህ ውዶቼ ሀይሚዬና ብሩኬ አሁን ላይ እየሰሩ ያሉት በቃ እኔ እንጃ ጀግኖች ናቸው ግን የምር ጎበዞች ናቸው በተቻላቸው አቅም ቢያንስ ለኦዲየንስ ትምህርት ሰጪ ይሆናል ብለው ያሰቡትን ነገር እያደረሱን ነው ገባችሁ እነሱ ሰው ናቸው ሊሳሳቱ ይችላሉ ምናምን አንዳንድ አቅጣጫ ሲስቱ ወይም ደግሞ መስመር ሊስቱ ሲሉ እኛ እንደዚህ በጥሩ አስተያየት ወይም ደግሞ በጥሩ አመለካከት እያየን መናገር ይሄ መሳደብ መዘግዘቅ ምናምን ሳይሆን ማለት ነው በትክክለኛው መንገድ እንዲጓዙ ወይም ደግሞ ትምህርት ሰጪ በሆነ መንገድ እንዲመጡልን ጥሩ አስተያየቶቻችንን መስጠት መቻል አለብን ከዚህ በኋላ እስኪ እንማርኛ ራሱ ማለት ነው እና እነሱ ደግሞ የምር የትንሽ ትልቆች ናቸው በጣም አስተዋይ ልጆች ናቸው ምናምን እና ወደኛ ለኛ ይጠቅማል ያሉትን ነገር ነው ያካፈሉን ያለው እስካሁን ድረስ በመጡበት ሂደት ውስጥ ብዙ የሚያስተምሩ ነገሮች አሉ ግን እኛ እነሱን ስለምንወዳቸው ብቻ ሁሌ በፍቅር እንዲመጡ እንጠብቃለን ነው እንደዛ አይደለም ሁሌ በፍቅር ሊመጡልን አይችሉም ውዶቼ ይሄ ላይፍ ነው በላይፍ ላይ ደግሞ የሚሰራውን የሚገጥማችሁን ነገር ሁሌ ደስተኛ ሆናችሁ አትኖሩም አይደል አንዳንድ ነገሮች በመሃል የሚያጋጥማችሁ ነገሮች ይኖራሉ ምናምን አይደል ያነዛን ነገሮች ነው እያሳዩን ያሉት ማለት ነውና ግን በቃ አሁን ከሀይሚዬና ከብሩኬ በቀጣይ ሊያሳዩን የሚገባው ነገር ብዬ የማስበው ምንድነው ደግሞ ችግር ሲፈጠርባችሁ እንዴት በጠረጴዛ ዙሪያውን ደግሞ ቁጭ ብላችሁ እንዴት መፍታት እንዳለባችሁ ማሳየት በቃ ያን ነገር ለሰዎች ማሳየት መቻል አለባችሁ ብዬ አስባለሁ ብዙ ጊዜ ሀይሚዬና ብሩኬ ሲጣሉ ይጨቃጨቃሉ ትንሹን ነገር እንደ ትልቅ አድርገው ያወሩታል ምናምን አንዱን አያከብርም ምናምን ነገር ይሄ የመናናቅ ነገር የሚታይባቸዋል አንዳንድ ጊዜ ከዛ ደግሞ ቁጭ ብሎ ነገሮችን ተነጋግሮ የመፍታት ችግር በተደጋጋሚ ይታይባቸዋል በቃ ትንሹን ነገር የማካበር ስራ ነገር የለም ማስፋት ምናምን ነገር እንደዛ እነዛን ነገሮች እንትን ማለት እንዳለባቸው መግታት እንዳለባቸው መተው እንዳለባቸውም ሊያሳዩን ይገባል ባይነኝ ገባችሁ ከዛ በተረፈ ግን አሁን ላይ እየሰሩ ያሉት ስለ አረብ ሀገር ሴት ነው ብዬ ነው ማስበው ነውም ገባችሁና ሀይሚዬ የትም አልሄደችም በእርግጠኝነት ሀገር ቤት ውስጥ እዛው ቤት ውስጥ ነች ምን ሀገር ቤት ውስጥ ላለው እዛው ቤቷ ውስጥ ነች ፎቅና ምድር ሆኖ ይሆናል የሚያወሩት ማለት ነው ግን ደግሞ ለኛ ትምህርት ይሰጣል ብሎ ያሰቡትን ነገር ነው ማለት ነው አንደኛ ነገር ምንድነው በተናደርንበት ሰዓት ስደትን አማራጭ ማድረግ እንደሌለብን ሁለተኛ ደግሞ ቸኩለን የምንወስናቸው ውሳኔዎች ዋጋ እንደሚያስከፍሉን ከዛ ሰው ሀገር ላይ ደግሞ ምንም አይነት ምቹ የሆነ ነገር እንደሌለ ማንኛው እንደፈለጋችሁ እንደማትሆኑ የፈለጋችሁትን ነገር ማድረግ እንደማትችሉ ቅመሜዬ ትናንትና ሰምታችኋታል አይደለ ናይልኝ ሲላት ብሩኬ እኔ እኮ እናቴ ቤት አይደለም ያለሁት አለች ገባችሁ ያ ማለት ምንድነው እንደፈለጋችሁ ልትሆኑ አትችሉም እዚህ ጋር ሰው ቤት ስትሆኑ ማለት ነው ሁሉ ነገር በእነሱ ቁጥጥር ስር ነው ገባችሁና እንደፈለጋችሁ ተነስቼ ልሂድ ምናምን ማለት የለም እንደፈለጋችሁ የፈለጋችሁትን ነገር ማድረግ የለም በቃ በእነሱ ትእዛዝ ስር ናችሁ ገባችሁና ያ ነገር በጣም ከባድ እንደሆነ እያስተማረች ነው ሀይሚዬና በጣም ጎበዝ ናት በጣም ጀግና ናት ሀይሚዬ ሁና ነው የምትሰራው ገባችሁ ሁና በቃ እና ምንም አትጨነቁ አታስቡ ሀይሚዬና ብሩኬ መቼም አይለያዩም ብሩኬ ደግሞ ምንድነው እያለ ያለው አገር ቤት ሆናችሁ አሁን ከምትወዱት ከምታፈቅሩት ሰው ጋር ዝም ብላችሁ መለያየት የለባችሁም ገባችሁ እንዴት ነው መለያየት የለባችሁም ማለቴ ችግር ሲፈጠር ተነጋግራችሁ መፍታት ትችላላችሁ አሁን ብሩኬ ብዙ ጊዜ የማይበት ነገሮችን በንግግር መፍታት ይፈልጋል ግን ደግሞ
ለዛ ደግሞ ሀይሚዬ እድል ሳሰጠው ስትቀር ወደ ሌላ እርምጃ ይገባል። ገባችሁ? ይሄ በራሱ የመወሰን ነገር ምናምን ነገር የለም። እንደዛ አይነት አማራጮችን ይወስዳል። እና ምንድነው ብሩኬ አሁን እያሳየን ያለው ደግሞ ከወደሱ በኩል ችግር ሲፈጠር ቁጭ ብላችሁ ተነጋግራችሁ መፍታት እንዳለባችሁ እያሳየ ነው። ወደፊት ደግሞ ሁለታቸውም አንድ ላይ ሆነው ፈተውት እንዲናይ እንፈልጋለን። ገባችሁ? ይሄ ችግሮች ተፈጥረው ግን ቁጭ ብለው አውርተውበት ፈተውት በቃ ከዛ ሰላማዊ ሆነው ምናምን እሱን ነገር ማየት እንፈልጋለን እንጂ አሁን ላይ እያስተማሩ ያሉት ያንን ነገር ነው። ገባችሁና ከምንም በላይ ደግሞ ፍቅር እንደሚበልጥ እያሳየን ነው ብሩኬ። በቃ ምንም ነገር ይሁን ምንም የሚፈጠር አንቺም ስተሰራሽ ባለማወቅ እኔም ስተሰርቻለሁ በቃ ሁሉን ታዩና ችግር የለውም ነይ ቶሎ እኔም እቀበልሻለሁ ምናምን በፍቅር አብረን እንኖር እኔም አንቺም ማስተካከል ያለብንን ነገር እናስተካክላለን። ለምን እየተፋቀርን እንለያያለን እያለን ነው እንግዲህ ብሩኬ ማለት ነው። ስለዚህ ከምንም በላይ ፍቅር እንደሚበልጥ ያንን ሰው እየወደዳችሁት ወይም ደግሞ በጣም እያፈቀራችሁት መለየት እንደሌለባችሁ መጎዳት እንደሌለባችሁ እያሳየን ነው ማለት ነው። ስለዚህ በቃ ብዙ ነገር ብቻ ያስተምራል። ግን አሁን እኔ እስከ መቼ ነው አሁን እንደዚህ በቪዲዮ ምናምን የምታወሩን? እስከ መቼ ነው ሀይሚዬና ብሩኬ? እና ብቻ ዛሬ እንግዲህ ደግሞ የሚመጣውን ነገር እናያለን። አስረግጬ የምነግራችሁ ነገር ግን ውዶችዬ መቼም አይለያዩም ሀይሚዬና ብሩኬ። እና ደግሞ ማወቅ ያለባችሁ ነገር ምንድነው ይሄን ነገር የሀይሚዬም የሚሰጣት ካራክተር ለብሩኬም የሚሰጠው ካራክተር ላይክ ለኛ ለማስተማር የሚያደርጉት ነገር ነው እንጂ በሪያሊቲው ሀይሚዬም በሳል ልጅ ነች። ሶስተኛ ሰው እየገተተች እያመጣች ህይወቷን የምበጠብጥ አይነት ሰው አይደለችም። ብሩኬም የማይሆኑ ውሳኔዎች አሁን ከዚህ በፊት የወሰናቸው ውሳኔዎች የሉም። እንደዚህ አይነት ውሳኔዎችን በህይወቱ ላይ የሚወስን አይነት ሰው ሆኖ አይደለም። ግን ያን ነገር ያደረጉበት ምክንያት ምንድነው? ድራማው እንዲረዝም ለኛ ለማስተማር ያክል የሄዱበት ርቀት ነው እንጂ እውነት ሪያሊቲው እንደዚህ አይነት ጸባይ ኑሯቸው አይደለም። በፍጹም ደግሞ ይሄ ፐርሰናል ህይወታቸውን ለኛ ሊያሳዩን አይደለም። ገባችሁ? ግን ደግሞ በህይወት ላይ ስንኖር እንደዚህ አይነት ነገሮች ሊያጋጥሙን ይችላሉ በሚለው እንደ እውነተኛ አድርገው እየሰሩ ያሉበት ሁኔታ ነው ያለው ብዬ ነው ማስበው ማለት ነው። ስለዚህ ማናችሁም አታስቡ፣ አትጨነቁ፣ ሁሉም ነገር ይስተካከላል። እና ሀሰን ደግሞ ይሄ ጓደኝነት አይሉት ጥላት አይሉህ በቃ የሆነ ዝብርቅርቅ ያለ ሰው ግራ የገባው አይነት ሰው ሆነህ ነው የምትተው ነው ማለት ነው። ምክንያቱም አሁን የራሳችሁ የኔ የምትሉት ሰው የራሳችሁን ሰው ለማሳጣት በቃ እንዴት ነው ጓደኛችሁ ገደብ አለው። በቃ እናንተን የሚያግዝበት ገደብ አለው። ገባችሁ? ይሄ አግዜ በተባለ ቁጥር መጥፎ ነገርም ቢሆን ያ ሰው የሚያደርገው ነገር ወደ ያን ነገር ማበረታታት የለባችሁም አይደለ? ምንም ይሁን ጓደኛ ከሆናችሁ ልክ የጓደኝነታችሁን ነው ይጠቅመዋል ያላችሁትን ነገር ነው ማገዝ ያለባችሁ እንጂ ወደ መጥፎ ነገር እየሄደ እያያችሁት ያን ሰው ሰፖርት ማድረግ የለባችሁም። ያን ነው ደግሞ ከሀሰን በኩል ልንማር የምንችለው። ገባችሁ? እና ናቲ ደግሞ ያለውን ነገር ሰምታችኋል። እያንዳንዱ ነገር የተናገራቸው መልስ የሰጠው ለሀሰን በጣም ትክክለኛና ወሳኝ ነገር ነው። እና ለሁሉም ነገር ባውንደሪ የሚባል ነገር አለ፣ ገደብ የሚባል ነገር አለ። በሰው ህይወት ጣልቃ መግባት እንደሌለብን፣ በጭራሽ ደግሞ ፍቅረኛሞች መሀል ሶስተኛ ወገን መግባት እንደሌለበት ነው የምናየው ማለት ነው። እና ውዶቼ መልካም ቀን ይሆንላችሁ። ባይ ባይ።